ደስታ እንግዲህ ካሁኑ ሩትዬ መቦሰት ጀምሯል ማለት ነው። ሩትዬ እንግዲህ ደግሞ በአዲስ ነገር ብቅ ብላለች። ትላንትን ነው የሚረሳ ሰው አይደለም፣ ከንቱ ነው፣ የከንቱ ከንቱ ነው ብላለች። እንግዲህ ይሄ ማለት ደግሞ አብርሃም የከንቱ ከንቱ ነህ፣ ትላንትና እኔ ረሳክ፣ እኔ ከየት እንዳነሳው ታውቃለህ አንተ ለማለት ነው ይህን ጥቅስ የፖሰተችው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩትዬም በአዲስ ነገር መታለች። አቶ ደስታም እንግዲህ የሩትዬ ፎቶ ፖስት አድርገዋል ማለት ነው። ከአሁኑ ፎቶን ፖስት ማድረግ ጀምረዋል። አብርሃም ቀለበት ሲያደርጋ ሩቲም በቅርቡ ቀለበቱን ታረጋለች፣ ፍቅሩን ትቀበላለች፣ ሽማግሌውም ይላካል ማለት ነው። ምክንያቱም ድራማው እንደቀጠለ ስለሆነ ሩትም ደግሞ ማሳየት አለባት ለተመልካቾቿ ድራማው እንዲደምቅ ማለት ነው። የፍቅር ጥያቄውን መቀበል አለባት፣ ሽማግሌውም እንዲላክ ደግሞ ማስማማት አለባት ማለት ነው። እንደዛ ካልሆነ ድራማው ይከሽፋል ማለት ነው። ሰላም ሰላም እና ምን ልላችሁ ፈልጌ ነው፣ ያው ደስታ እናንተ ቆንጅዬ ነው፣ ጠንበለል ነው። አብርሃም ደግሞ የተነሳበትን ትላንትናውን የሚረሳ ሰው ሲጀመር በነገራችን ላይ ሰው አይደለም። ይሄን እንድትገናዘቡ ትፈልጋለሁ። ትላንትና የመጣበትን የተነሳበትን ወርቆ ያነሳው ሰው የሚረሳ ሰው አይደለም፣ አውሬ ነው። አብርሃም ደግሞ ትላንትና ያነሳቸው ሰው ያረገችው ልብሱን፣ ካልሱን፣ ፓንቱ ሳይቀይርለት የቀየረችለት ሴት አይምሮ ማንነቱን የቀየረችለት ሴት ትቶ ትላንትና የመጣችው የማንም ምንድን ነው የሚባሉት? እኔ ስድብ አላውቅም። እና የማንም ምናምንቴ ትላንት የመጣችዋን ትላንት እንደዛ ታንበርክኮ የተለየ ነው፣ ወረቅ ቀለበት ማስቀመጫው ራሱ የተለየ ነው ብሎ አልጎረም። አበባ ውስጥ አስቀምጦ ማለት ነው፣ አንድ ፍሬ አበባ ውስጥ ይጎራል። ደግሞ በተለይ ደግሞ ቀለበቱ የተደረገበት ቦታ የጽጌ ልደት የተከበረበት ቦታ። አይ የመዳም ቅመሞች የእናንተ እኮ ጀግና ናችሁ፣ ትለያላችሁ የምላችሁ እኮ በምክንያት ነው። በምክንያት ነው። የምሬ ነው። ትለያላችሁ። በቃ የሚያመልጣችሁ ነገር የለም። ይመቻችሁ አቦ።